ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ አልኬኖች ወይም ደግሞ ፓራፊኖችን ኬሚካል ፕሮፐርቲያቸው ይሆናል ማለት ነው። አልኬኖች ሳቹሬትድ ሃይድሮካርበኖች ናቸው። እነዚህ ሳቹሬትድ የሆኑ ሃይድሮካርበኖች ደግሞ በመካከላቸው ያለው ቦንድ ሲንግል ቦንድ ነው። ያ ሲንግል ቦንድ ኤዘር ካርበን ካርበን ወይም ደግሞ ካርበን ሃይድሮጅን ሊሆን ይችላል። ስለዛም ደግሞ ነን ፖላር ናቸው። ይህ ነን ፖላር መሆናቸው በሲንግል ቦንድ መያያዛቸው ደግሞ እዚህ በታች የምናያቸውን ፕሮፐርቲዎች እንዲያሟሉ ያስችላቸዋል ማለት ነው። በዋናነት የምንጠቀማቸው ወይም ደግሞ እነሱን የሚገልጿቸው ፕሮፐርቲያቸው መካከል አንደኛ ኮምፖዚሽን ሪአክሽን ነው። ኮምፖዚሽን ሪአክሽን ማለት ምን ማለት ነው? በርኒንግ ማለት ነው። ይሄ በርኒንግ ደግሞ የሚካሄደው ከኦክሲጅን ጋር ነው ማለት ነው። this burning it is that is flammable and burns in excess air or oxygen with a pale blue non-luminous flame to give carbon dioxide and water vapor and yet that is an exothermic reaction ነው የሚለን። ይህ ምን ማለት ነው? ያው ኮምፖዚሽን ሪአክሽን ሲያካሄድ ከኦክሲጅን ጋር ሪአክት ያደርጋል። ከኦክሲጅን ጋር ሪአክት ሲያደርግ ግን የኦክሲጅን መጠን ኤክሰስም ሊሆን ይችላል፣ ሊሚትድም ሊሆን ይችላል። አሁን የምናየው በዋናነት ኤክሰስ ስለሆነው ኤር ወይም ደግሞ ኦክሲጅን ነው። ኤክሰስ ከሆነ የምናገኘው ፕሮዳክትም በዛ መልኩ ይጨምራል። እንዲሁም ደግሞ የምናገኘው ውጤትም ነን ሉሚኒየስ የሆነ ፍሌም ነው። ያ ማለት ሙሉ በሙሉ ያለው አልኬን ምን ያደርጋል? ስለሚያልቅ ወይም ደግሞ ኤክሰስ ኤር ተጠቅመን በርኒንጉ ወዲያውኑ ያልቃል። ወዲያውኑ ስለሚያልቅ ምንም አይነት ጭስ ነገር አይፈጠርም። ነገር ግን ኤክሰስ ካልሆነና ሊሚትድ የሆነ ኦክሲጅን ከተጠቀምን ግን በርን ሆኖ ስለማያልቅ ሉሚኒየስ የሆነ ፍሌም እንዲሁም ደግሞ ስሞኪ የሆነ ነገር ይፈጥራል ማለት ነው። በዋናነት ግን ኤክሰስ በሆነው ኤር በርን ስናደርገው አልኬኖችን የሚሰጠን ውጤት ካርበን ዳይኦክሳይድ እና ዋተርን ያም ደግሞ ዋተር በዋተር ቬፐርም ሊሆን ይችላል። በተለያየ ፎርም ያለን ዋተር ይሰጡናል። እንዲሁም ደግሞ ያው ኢነርጂን ሪሊዝ ስለሚያደርግ ምን ይሆናል ማለት ነው? ኤግዞተርሚክ ሪአክሽን ነው ማለት ነው። ሊሚትድ ሰፕላይ ኦፍ ኤር ከሆነ ደግሞ ፍሌሙ አዝ አይ ዋዝ ሴይንግ ሉሚኒየስ ነው ብያችኋለሁ። ያ የሆነበት ምክንያት ደግሞ ምንድነው? ሚቴኑ ሙሉ በሙሉ ኮምፖስት ስለማይሆን ወይም ደግሞ ስለማያልቅ በርን ስለማይሆን ከጭሱ በተጨማሪ የተለያዩ ሱት ካርበኖችን ያላለቁ ነደው ማለት ነው። ካርበን ሞኖክሳይድ እንዲሁም በጭስ አማካኝነት የሚለቀቅ በጣም ብዙ በሽታ ሊያስከትል የሚችል ኤር ላይ የሚለቀቅ ጋዝ ነው አይደለ? ከዛ በተጨማሪ የተለያዩ ዋተር ቬፐሮችም አብረው ይወጣሉ ማለት ነው። በዚህ ሉሚኒየስ ፍሌም በሚለቀው ኢንኮምፕሊት ኮምፖዚሽን ኦፍ ሚቴን በተካሄደው ሊሚትድ ሰፕላይ ኦፍ ኦክሲጅን ተጠቅመን ማለት ነው። በዋናነት ሚቴንን ብንወስድ ከአልኬኖች ማለት ነው። ሚቴንን ከአየር ጋር ሚክስቸር ወይም ደግሞ ሚክስ በምናደርግበት ጊዜ ቫዮሌትሊ ኤክስፕሎድ ይሆናል። ያ ማለት በጣም ይፈነዳል። ያ ሊፈነዳ የሚችለው ምን ማለት ነው? የሚቴኑና የኤሩን ሬሾ ብንመለከት ሚቴኑ 1 ነው፣ ኤሩ ግን 10 ነው። ያ ማለት ምን ማለት ነው? ሬሾ ኢንዲኬት የሚያደርግልን በጣም ብዙ ኤር ነው ያለው፣ ሚቴኑ ግን በጣም ትንሽ ነው። ያ ማለት ሉሚኒየስ የሆነ ፍሌም አይፈጥርም ማለት ነው። ነን ሉሚኒየስ ነው ወይም ኤክሰስ የሆነ ኦክሲጅን አለ ማለት ነው ዋናው ሀሳብ። ስለዛ በጣም ኤክስፕሎድ ያደርጋል። ከዛም በተጨማሪ ደግሞ በዚህ ሰዓት የተለያዩ ማይኖችን ኮሎችንም ጭምር ፋታል ኤክስፕሎዥን እንዲከሰት ያደርጋል። ያ ማለት በመፈንዳቱ የተነሳም ህይወት ያለው ነገር ብቻ አይደለም ኤክስቲንክት እንዲሆን የሚደረገው። ኖርማሊ እነዚህ ኮሎች በራሱ ራናውት ይሆናሉ ወይም ያልቃሉ፣ ይሟጠጣሉ በዛን ሰዓት። ለምን? ምክንያቱም ፋታል የሆነ ኤክስፕሎዥን ፎርም ስለተደረገ ማለት ነው። ምክንያቱም እዚህ ጋር የምትወስዱት አሁን ሬሾ ጋር የምትረዱት ነገር 1:5 ቢለን ኑሮ የሚቴኑ ዋናው የኦክሲጅኑ ደግሞ 5 ነው። የኦክሲጅኑ 5 ሆነ ማለት በጣም ትንሽዬ ነው ኦክሲጅኑ ስትረዱት እዚህ ጋር ስታነጻጽሩት ማለት ነው። እዚህ ጋር ሉሚኒየስ የሆነ ፍሌም ፎርም ይደረጋል። እዚህ ጋር ግን ምንም አይነት ሉሚኒየስ ፍሌም አይፈጠርም። እንዲሁም ይፈነዳና የተለያዩ ማይኖችን ማዕድናቶችን በራሱ እስከ መጉዳት ድረስ ይደርሳል ማለት ነው። ኦኬ፣ በሪአክሽን ደረጃ ስንሄድ ደግሞ ወይም ደግሞ በፎርሙላው ስንሄድ በዋናነት አልኬኖች አሉ። የአልኬን
የአልኬንን ፎርሙላ ይከተላል። ያ ፎርሙላ ደግሞ CnH2n+2 ነው። ዘን የምንጠቀመው ኦክስጅን ዲፔንድ እንሆናለን ብያችኋለሁ። ያ ማለት ምን ማለት ነው? አንደኛ ምን ሊሆን ይችላል? የምንጠቀመው ኦክስጅን ኤክሰስ ሊሆን ይችላል። ሶ ኤክሰስ በሆነ ሰዓት 3n+1/2 አድርገን ኮኤፊሽንቱን ኦክስጅን እንጠቀማለን። ምን ከሆነ ኤክሰስ ከሆነ ማለት ነው። አዛይ ወሲንግ እንዳልኳችሁ ኦክስጅን ኤክሰስ የሚሆን ከሆነ 3n+1/2 ኮኤፊሽንት እንጠቀማለን። ኮምፕሊትሊ ኮምፖስት ይሆናል ብያችኋለሁ። ነገር ግን ደግሞ ሰፊሽንት አማውንት ኦፍ ኦክስጅን ሳንጠቀም ከቀረንና ሉሚኒየስ የሆነ ፍሌም እንዲፈጠር የሚያስችለው የሆነ ኦክስጅን እንዴት ነው ካልን ይህን ኮኤፊሽንት የምናገኘው 3n በሚለው ፋንታ 2n+1/2 አደ ኮኤፊሽንት ኦክስጅን አድርገን ነው የምናስቀምጥ ማለት ነው። ስለዛ ይሄ ኢንዲኬት የሚያደርግልን ይሄኛው ኢንሰፊሽንት ነው፣ ይሄኛው ግን ሰፊሽንት ነው ማለት ነው። እነዚህ ልዩነት ማወቅ አለባችሁ። ከዛም ደግሞ ያለው የፕሮዳክቱ ኮኤፊሽንት ግን ተመሳሳይ ነው። ልዩነቱ ኦክስጅኑ ጋር ነው። ከዛ ያው ባላንስ ለማድረግ የምንጠቀመውን ወይ እንጠቀማለን ማለት ነው። ሶ አልኬኖችን ኦክስጅን ጋር ኮምፖዝ እናድርጋቸው ምን ይፈጠራል ማለት ነው? ካርቦን ዳይኦክሳይድ እና ዋተር ይፈጠራል። የካርቦን ዳይኦክሳይዱ ኤክሰስ አማውንት ኦፍ ኦክስጅን ባለበት ሰዓት ኤን ያክል ነው። እዚህ ጋር ደግሞ n+1 ይሆናል ማለት አሳን ኤግዛምፕል ሚቴንን ብንወስድ ከኦክስጅን ጋር ሪአክት ስናደርግ ካርቦን ዳይኦክሳይድ እና ዋተርን ይሰጠናል ማለት ነው። ሌላኛውና ዋነኛው ደግሞ ሃሎጂኔሽን ይባላል። ሶ ይሄ ሃሎጂኔሽን የምንለው ሪአክሽን ፍሪ ራዲካል ሰብስቲቲዩሽን ብለን መጥራት እንችላለን። ፍሪ ራዲካል ሰብስቲቲዩሽን ወይም ደግሞ ሃሎጂኔሽን ማለት ነው ሰብስቲቲዩት መደረግ ማለት ነው። ሶ ሰብስቲቲዩት የሚሆነው እንዴት ነው የሚለውን ደግሞ አንድ ባንድ እናያለን። አልኬኖች ከተለያዩ ሃሎጂኖች ላይ ሃሎጂኖች የምንላቸው ላይክ እንደ ክሎሪን፣ እንደ ብሮሚን፣ አዮዲን፣ ፍሎሪን አሉ። ነገር ግን እዚህ ጋር የምንጠቀማቸው በዋናነት እዚህ ጋር የተገለጡት እነማን ናቸው? ክሎሪን እና ብሮሚን ብቻ ናቸው። ለምን ፍሎሪን የት ሄደ? አዮዲንስ የት ሄደ ካልን በዋናነት ፍሎሪን በጣም እንኳን ሰንላይት ፈልጎ እንኳን ሂት ፈልጎ ሞር ሪአክቲቭ ነው። በጣም ሪአክቲቭ ስለሆነ እዚህ ጋር አያስፈልግም። እዚህ ጋር የሚካሄደው ኦንሊ አልትራቫዮሌት ወይም ደግሞ ሂት የሚጠቀሙትን ሪአክሽን ላይ የሚካሄዱትን ሃሎጂኖች ነው። ነገር ግን ደግሞ አዮዲንስ እንዴት ነው ካለ አዮዲን ደግሞ በአልትራቫዮሌት ወይም ደግሞ በላይት ወይም ደግሞ በሂት ማለት ነው ሪአክት ማድረግ አይችልም። ይሄ ጭራሽ አይችልም። ይሄኛው ደግሞ በጣም ሪአክቲቭ ስለሆነ እዚህ ጋር አይመጥነውም ማለት ነው። ሶ እዚህ ጋር የምትወስዱት ነገር ምንድነው? አልካይል ሃላይዶችን ፎርም ለማድረግ አልኬኖችን ከሃሎጂኖች ጋር ሪአክት ማድረግ መቻል ማለት ነው። ሶ ይሄን ለማድረግ ደግሞ የምንከተላቸው ስቴፖች አሉ። እነዛ ስቴፖች ደግሞ ዳት ሜካኒዝም ናቸው። ሶ እነዚህ ሜካኒዝሞች ኢንቮልቭስ ፍሪ ራዲካል ቼን ሪአክሽን ነው የሚያካሂዱት። ሶ ፍሪ ራዲካል የተባለበት ምክንያት ስለምንድን ነው የሚለውን አንድ ባንድ ስንመለከት 3 ስቴፖች አሉ። የመጀመሪያው ስቴፕ ኢኒሺዬቲንግ ስቴፕ ነው። ኢኒሺዬቲንግ ስቴፕ ማለት ምን ማለት ነው? የመጀመሪያ መንደርደሪያ ማለት ነው። ፕሮፓጌቲንግ ስቴፕ ያው እየቀጠለ ነው፣ ስቴፕ ላይ ፕሮሰስ ላይ ነው። ተርሚኔቲንግ ያው መጨረሻ ማቆሚያ ላይ ነው ማለት ነው። ሶ ያ የሚሆነው እንዴት ነው? ፕራክቲካል እናያለን። መጀመሪያ ደረጃ ቼን ኢኒሺዬቲንግ ስቴፕ የምንለው አለ። ሶ ይሄ ቼን ኢኒሺዬቲንግ ስቴፕ ምንድን ነው? ኢነርጂን አብዞርብ የሚያደርግ ሪአክቲቭ ፓርቲክሎችን ጀነሬት የሚያደርግ ስቴፕ ነው ቼን ኢኒሺዬቲንግ ስቴፕ የምንለው። ሶ ይሄ ቼን ኢኒሺዬቲንግ ስቴፕ የምንለው የሚያመርተው ምንድነው? ጀነሬቲቭ የሆኑ ያ ማለት ኢነርጀቲክ ማለት ነው። ኢነርጀቲክ የሆኑ ኢነርጂን በጣም ያላቸው ማለት የተሸከሙ የኢነርጂ ያላቸው ናቸው ማለት ደግሞ አንስቴብል የሆኑ ናቸው ማለት ነው። ሶ እነዚህ ኢነርጄቲክ የሆኑ ፓርቲክሎችን ጀነሬት የሚያደርግ ስቴፕ ነው። እነዛ ደግሞ ፍሪ ራዲካል ይባላሉ። ፍሪ ራዲካል ማለት ምን ማለት ነው? ሪአክት ለማድረግ ዝግጁ ነው። ያ ማለት በጣም ኢነርጄቲክ ነው ማለት ነው። ዘን ፍሪ ራዲካል ኢዝ አን አተም ኦር ኤ ግሩፕ ኦፍ አተም possessing an paired electron. That means free. It can be react with any other elements. በቃ react ለማድረግ በጣም ዝግጁ ነው ማለት ነው። So that's electrically neutral. ጌንም ሉዝም አላደረገም ግን ይፈልጋል። So free radical የምንለው ለዛ ነው።
ሶ ያ ሊሆን የሚችለው እንግዲህ ሃሎጅኖችን ነው የምንጠቀም ብያችሁ የለ። ሶ እነዚህን ሃሎጅኖች አልኬኖችን ከሃሎጅኖች ጋር እንጨምርና አልካይል ሃላይድ ፎርም እናደርጋለን ብለናል። ነገር ግን ያን ለማድረግ ገና መጀመሪያ ሃሎጅኖችን ብቁ ማድረግ ማዘጋጀት አለብን። ያ ሊሆን የሚችለው እንዴት ነው? ስቴፖችን በመከተል የመጀመሪያው ስቴፕ ደግሞ ቼን ኢኒሺየቲንግ ስቴፕ፣ ያ ደግሞ ፍሪ ራዲካል መፍጠር። ከዛ ፍሪ ራዲካል መካከል ሃሎጅኖች ናቸው ማለት ነው። ሶ እነዚህ ሃሎጅኖች ደግሞ ፍሪ ራዲካል አድርገን ጀነሬት የምናደርጋቸው እንዴት ነው? ላይትን አብዞርብ በማድረግ እንዲሁም ደግሞ በላይት አማካኝነት ይህን አተም ኖርማሊ አተም ነው። ያ አተም ደግሞ 2 አተም ነው ያዘው። ምክንያቱም ሃሎጅን ውስጥ ሲቀመጡ ኖርማሊ ክሎሪን 2 ፍሎሪን 2 አዮዲን 2 ብሮሚን 2 ብለን ነው የምናስቀምጣቸው። ዳያቶሚክ ናቸው፣ ዳያቶሚክ ሞለኪውሎች ናቸው። ሶ በዛን ሰዓት ወደ 2 ክሎሪን አተሞች ዲኮምፖዝ እናደርጋቸዋለን። ለምን? ምክንያቱም 2 አተምና በውስጣቸው ያዙ። ስለዚህ እዚህ ጋር ክሎሪን 2 የሚለውን ሰንላይት ተጠቅመን ላይት ማለት ነው ናት ኦንሊ ሰንላይት ባይዞይ ሰንላይት ላይሆን ይችላል፣ ላይት ብቻ ነው እዚህ ጋር ኤክስፕረስ የምናደርገው። ዘን ከዛ ወደ 2 ክሎሪን አተሞች ዲሶሺየት እናደርጋቸዋለን። እነዛ 2 ክሎሪን አተሞች ደግሞ ዲሶሺየት ሲሆኑ ፍሪ ራዲካል ሆነዋል፣ ኤነርጄቲክ እንዲሆኑ አስችሏቸዋል። ሶ ዛት ክሎሪን ዶት እና ክሎሪን ዶት ይሆናል። እቺ ዶት ምንድነው የምታሳየን? ክሎሪን ቫላንስ ኤሌክትሮኑ ስንት ነው? 7 አይደለም? ሶ ይህ 7 ደግሞ 8 ለመሙላት ወይም ኦክቴት ለመሙላት ክሎሪን ልክ እንደዚህ አድርገን እናስቀምጣለን። ሶ የሆነ ሌላ ኤሌመንት ቢመጣ ያ ማለት ክሎሪን ጌን ስለሚያደርግ ሉዝ የሚያደርግለት ኤሌመንት ቢመጣ ዳይሬክትሊ ሪአክት ማድረግ ይችላል ክሎሪን። ስለዛ እዚህ ጋር በጣም ኢነርጄቲክ ነው የተባለው ለዛ ነው። ስቴብል እስካልሆነ ድረስ ኢነርጂው በጣም ከፍተኛ ነው። ዘን እዚህ ጋር ምን ተፈጠረ? ፍሪ ራዲካል ተፈጠረ የመጀመሪያው ስቴፕ ላይ ማለት ነው። ሁለተኛው ስቴፕ ላይ ደግሞ ፕሮሰስ ላይ ነን ወይም ደግሞ ሂደት ላይ ነን፣ ፍሪ ራዲካል ከተፈጠረ በኋላ ማለት ነው። ይሄ ደግሞ የተፈጠረውን ፍሪ ራዲካል መጠቀም ነው ስራው። which consumes a reactive particle free radical ማለት ነው produced in the chain initiating step ቼን ኢኒሺየቲንግ ስቴፕ ላይ የተፈጠረለትን ፍሪ ራዲካል መጠቀም ነው ስራው። ተጠቅሞ ግን ደግሞ ሌላ ፍሪ ራዲካል ምን ያደርጋል? ጀነሬት ያደርጋል። እንዴት ካልን መጀመሪያ ላይ 2 ክሎሪን አተሞች ነበሩ። እነሱን ክሎሪን አተሞች ዲሶሺየት አድርጎ ጀነሬት አደረገ። ምን? ኢነርጄቲክ የሆነ ክሎሪን አተም ማለት ነው። ሶ አሁን ላይ ነው ማለት ነው ከአልኬኑ ጋር ሪአክት የምናደርገው። ከአልኬኑ ጋር ሪአክት የምናደርገው ለምንድን ነው ካልን ምክንያቱም አሁን ላይ ምን ሆኗል? ኤነርጄቲክ ሆኗል። በፊት ምን ነበር? አዝ ክሎሪን ዳያቶሚክ ሞለኪውል ሆኖ ነበር የተቀመጠው። ያ ማለት ምን ማለት ነው? 2 ክሎሪን አተሞች ነበሩ። በቼን ኢኒሺየቲንግ ስቴፕ ምን አደረግናቸው? ዲሶሺየት አድርገን አዜ ክሎሪን ዲስ አስቀመጥናቸው። ሶ እንደዚህ አድርገን ካስቀመጥን በኋላ የትኛውም አይነት ሉዝ የሚያደርግ ኤሌክትሮን ሉዝ የሚያደርግ አተም ኤሌመንት ከመጣ ወይም ካታዮን ከመጣ ሪአክት ማድረግ ይፈልጋል። ስለዛ ሚቴን አሁን ላይ ሪአክት እናደርገዋለን። ስለዛ ሚቴን አሁን ላይ ሪአክት እናደርገውና ምን እናደርጋለን መሰላችሁ? ኖርማሊ ይሄ ክሎሪን ማለት ነው አሁንም ፍሪ ራዲካል ጀነሬት ስለምናደርግ ይሄ ክሎሪን አንዱን ሃይድሮጅን ይወስዳል ከCH4 ማለት ነው። አንዱን ሃይድሮጅን ከወሰደ በኋላ እዚህ ጋር ምን እናገኛለን? HCl እናገኛለን ማለት ነው። ኖርማሊ ይቺ በራሷ ማለት ነው ዶቷ ማለት ነው ዶቷ በራሷ አስተዋጽኦ አላት። እዚህ ጋር የምታዩት ዶቷ ማለት ነው አስተዋጽኦ አላት። ምክንያቱም ራሷ እሷ ደብል ዲስፕሌስመንት ሪአክሽን ነው የምታካሂደው። ሶ ይቺ ዶቷ ደግሞ CH3 ቀረ አይደል? አንድ ሃይድሮጅን እዚህ ጋር ከሄደ ዘን CH3ን ተጠቅመን ደግሞ CH3 ዶቷ ጋር ስላለ ዶቱን እናስቀምጥበታለን። ይሄ ዶት ኢንዲኬት የሚያደርግልን አሁን ደግሞ ሚታይል ምን ሆነ? ኢነርጄቲክ ሆነ። ይሄ ደግሞ ሌላ ከመጣለት ምን ያደርጋል ማለት ነው? ሪአክት ያደርጋል ማለት ነው። ስለዚህ አሁን ፍሪ ራዲካል ደግሞ እንደገና ፈጠረ። ነገር ግን መጀመሪያ የተፈጠረውን ደግሞ ኮንሱም አድርጓል ማለት ነው። ከዛ ደግሞ እስካሁን ያለውን ፕሮሰስ ቅደም ተከተል ይዘን
መጨረሻው ስቴፕ ላይ ደረስን። የመጨረሻው ስቴፕ ላይ ግን ስንደርስ እስካሁን ያለውን ፍሪ ራዲካል ነው ኮንሱም የሚያደርገው። ነገር ግን ምንም አይነት ፍሪ ራዲካል ከእንግዲህ ጀነሬት አያደርግም። ያ ማለት ምን ማለት ነው? በፊት የቀረው ክሎሪን ኢነርጄቲክ የሆነ አተም አለ። ያ ማለት መጀመሪያ ላይ ክሎሪን ዳያቶሚክ ሞለኪውል እያልን ወደ 2 ክሎሪን ኖች አይደለም ፎርም ያደረግናቸው ወይም ዲሶሺየት ያደረግናቸው ላይትን ተጠቅመን የመጀመሪያውን እየተጠቀምን ነው እስካሁን ይዋል ነው። አሁን ግን ምን ቀረ? አንደኛው ቀርቶናል። ይሄን አንደኛውን ደግሞ በቼን ፕሮፓጌቲንግ ስቴፕ ጀነሬት በተደረገው ፍሪ ራዲካል ሪያክት ስናደርገው እንዴት ነው የምናደርገው? ይሄ ካንስል ይደረጋል። ዘን ካንስል ከተደረገ በኋላ CH3Cl ይሰጠናል ማለት ነው። ምን ተፈጠረ? ሃሎጂኔትድ አልኪን ወይም ደግሞ አልካይል ሃላይድ ተፈጠረ ማለት ነው። አልካይል የሚለው አልካይል ራዲካል ሚታይል፣ ሃላይድ የሚለው ክሎራይድ ማለት ነው። ሚታይል ክሎራይድ የሚባል አልካይል ሃላይድ ፎርም ተደረገ ማለት ነው። ስለዛ ይህ ምንን ያሳየናል? አልኬኖች ምን አይነት ኬሚካል ፕሮፐርቲ አላቸው የሚለውን የመጀመሪያ ኮምፖዚሽን ሪአክሽን ነው። ሁለተኛው ደግሞ ሃሎጂኔሽን ወይም ደግሞ ፍሪ ራዲካል ሰብስቲቱሽን። ለዛ ነው ፍሪ ራዲካል ሰብስቲቱሽን የተባለው። ፍሪ ራዲካልን ሰብስቲቱት እያደረግን ነው እዚህ የደረስነው ማለት ነው። ሳይድ ሪአክሽን የምንለው that doesn't lead to the formation of the desired product often takes place. እስካሁን ያየነው ቀጥታ ዲዛይር ፕሮዳክቱን የምንፈልገውን ቀጥታ አይደለም የሚሰጠን፣ ብዙ ደረጃዎችን አልፈን ስቴፕ ባይ ስቴፕ ነው ማለት ነው። ይህ መካኒዝም ደግሞ እስካሁን የተከተልነው መካኒዝም ሪአክሽን መካኒዝም ይባላል። ሪአክሽን መካኒዝም ደግሞ ማለት ነው የእያንዳንዱን ኬሚካል ሪአክሽን ዲስክሪፕሽን ስቴፕ ባይ ስቴፕ ዲቴይልድ ማሳየት መቻል። ያ ማለት ምን ማለት ነው? በተለያየ ወይ ባይዞይ ክሎሪን ዳያቶሚክ ሞለኪውልን ወደ ክሎሪን አተሞች ኖርማሊ ካታዮንና አናዮን ፎርም ተደራርገው ወይም ደግሞ ወደ አናዮኖች ኢነርጄቲክ ወደ ሆኑ ወይም ደግሞ ዲጀነሬቲቭ ወደ ሆኑ ፍሪ ራዲካሎች ፎርም እየተደረገን ከዛን ደግሞ ወደ ቼን ተርሚኔት ወደ ቼን ኢኒሺየቲንግ ከዛ ፕሮፓጌቲንግ መጨረሻ ላይ ደግሞ ተርሚኔቲንግ ሰብስቲቱት እየተደረገ ነው አይደል እስካሁን ሪአክሽኑ የተካሄደው። ስለዛ በዛ እያንዳንዱ ዲቴይል የሚያሳየን ሪአክሽን መካኒዝም ነው ማለት ነው። ባይ ዘ ዌይ በፍሪ ራዲካል ሰብስቲቱሽን በጣም ብዙ not only ሚታይል ክሎራይድን ብቻ አይደለም ፎርም ልናደርግ የምንችለው በጣም ብዙ ማግኘት እንችላለን የሚለውን ነው። ስለዛ ግን አሁን የተረዳነው ክሎሪን ዳያቶሚክ ሞለኪውል ፎርም የነበረው ወደ እነዚህ ዲሶሺየት አድርገዋል። እነዚህ ደግሞ መተው ይሄን ይሰጡናል ማለት ነው። ከዛም እዚህ ጋር ምን እንደምታዩት ይሄን ይሰጡናል። ሁለቱ በራሱ ይሄ መጀመሪያ የተጠቀምነው ስቴፕ ነው። ይሄ ደግሞ ቼን ፕሮፓጌቲንግ ስቴፕ ፎርም ካደረጉ በኋላ በተርሚኔቲንግ የተጠቀምነው ፍሪ ራዲካል ነው ማለት ነው። ይህ በፍሪ ራዲካል ሰብስቲቱሽን የምናገኘው ሃሎጂኔትድ ወይም ደግሞ አልካይል ሃላይድ ማለት ነው። ለምሳሌ ክሎሪን ነው አብዛኛው እስካሁን እየተጠቀምን ያለው። ይህ ክሎሪኔሽን ኦፍ አልኬን ወይም ደግሞ ሚቴን may produce different products depending on the relative amount of methane እና ክሎሪን ማለት ነው። መጀመሪያ ያገኘነው ውጤት ማን ነበረ? CH3Cl ነው። በዚህ መጠን መሰረት በጣም ብዙ ፕሮዳክቶችን ፕሮዲዩስ ማድረግ እንችላለን። HCl አዘቲዝ እንደተቀመጠ እንዳለ ሆኖ ኖርማሊ ያለው የሚቴን እና የክሎሪን መጠን እየተቀያየረ ይሄዳል ማለት ነው። ስለዛ ሚቴን እና ክሎሪን ዳያቶሚክ ሞለኪውሉን ስንጠቀም ኖርማሊ አሁን ያገኘነውን ሚታይል ክሎራይድ እና ሃይድሮክሎሪክ አሲድን ይሰጠናል። ወይም ሃይድሮጅን ክሎራይድ ብለን አዜጋዝ ከተቀመጠ ሃይድሮጅን ክሎራይድ ብለን ነው የምናስቀምጠው። ከዛ ደግሞ እንደዚህ ይሄን እየተጠቀምነው ማለት ነው። እዚህ ጋር እየተጠቀምነውን እዚህ ጋር ማለት ነው የተጠቀምነው ወደዚህ እናመጣዋለን። አዚ ሪአክታንት ፎርም እናስቀምጥና ክሎሪን ያው ዳያቶሚክ ነው የሚቀመጠው። ዘን CH3Cl ደግሞ አሁን ተመልሶ ዲሶሺየት ያደርጋል። እንዴት ነው ዲሶሺየት የሚያደርገው? አንደኛ CH3Cl ምንለው በራሱ ክሎሪን ኖርማሊ ስራውን የሚሰራው ያው ወደ 2 ክሎሪኖች ዲጀነሬት ወደ ሆኑ ኢነርጄቲክ ወደ ሆኑ ክሎሪኖች ዲሶሺየት ይሆናል። ከዛ CH3Cl ደግሞ አሁንም ሪአክት ይሆንና ከዛ መጨረሻ ላይ ደግሞ አሁንም CH3Cl የሆነ ደግሞ
ቼን ፕሮፓጌቲንግ ስቴፕ ላይ ሌላ ፍሪ ራዲካል ፎርም ይደረጋል እያልን አሁን በተረዳ ነው ስቴፕ ማለት ነው። ኖርማሊ እንደዚህን ይፈጥራል። ይሄን ደግሞ አምጥተን አሁን መልሰን እዚህ ጋር እናመጣዋለን። ከዛ ይሄን ይፈጥርልናል። ይሄን ደግሞ አምጥተን እዚህ ጋር እናደርሰዋለን። ይሄ ደግሞ ይሄን ይሰጠናል። ከዚህ በኋላ ግን ያው ይሄ ሃይድሮጅን ስለማይሰጥ ስለሌለው ይሄ ማለት ነው ሃይድሮጅን ስለሌለው አይሄድም ማለት ነው። ስለዛ በምናገኘው ባለው የሚቴንና የክሎሪን መጠን መሰረት በጣም ብዙ ፕሮዳክቶችን በክሎሪኔሽን ኦፍ ሚቴን ማግኘት እንችላለን ማለት ነው። ሌላኛውና ሶስተኛው ደግሞ ምንድነው? ኢሊሚኔሽን ሪአክሽን ይባላል። ኢሊሚኔሽን ሪአክሽን ማለት as the name indicates removal ማለት ነው። ኢሊሚኔት ማለት so the removal of smaller molecules from a compound leads to the formation of a compound containing a multiple bond. that multiple bond connected compound is unsaturated compound ይባላሉ። ስለዚህ እዚህ ጋር ኢንዲኬት የሚያደርግልን ምንድነው? ስሞለር የሆኑ ሞለኪውሎችን ከኮምፓውንዱ ሪሙቭ በማድረግ ሌላ መልቲፕል ቦንድን ኮንቴን የሚያደርግ ኮምፓውንድ ፎርም ማድረግ መቻል ማለት ነው። ያ ማለት ምን ማለት ነው? ስሞለር ሞለኪውል ኦፍ ኮምፓውንድ ማለት ኖርማሊ ከአልኬን ማለት ነው። ከአልኬን ላይ አልኪኖችንና ስሞለር የሆኑ አልኬኖችን ኤክስትራክት ማድረግ ማለት ነው። ያም ደግሞ ሊሆን የሚችለው ሃይድሮጅንን ሪሙቫል በማድረግ ከአጀሰንት ካርበን አተሙ ማለት ነው at relatively high temperature። ሶ እዚህ ጋር አዜ ካታሊስት የምንጠቀመው ምንድነው? በጣም ከፍተኛ የሆነ ቴምፕሬቸር መጠቀም መቻል አለብን ማለት ነው። ኦኬ ለምሳሌ እዚህ ጋር አልኬኖች ጋር ኢቴንን ብንወስድ ኢቴን የምንለው አልኬን ባለ 2 ካርበን አተም ነው C2H6 ማለት ነው። ይሄን C2H6 የተባለውን አልኬን ሃይሊ ኤክስትሪምሊ በሆነ ቴምፕሬቸር ከ600 እስከ 800 ዲግሪ ሴልሺየስ ባለ ማለት ነው ምን ይሰጠናል? ስሞለር ሞለኪውል ነው። ከውስጥ ያለውን ሞለኪውል ኤክስትራክት ሪሙቭ በማድረግ ወደ ስሞለር ሞለኪውሎች ይከፋፈላል ብያችሁ የለ ሶ ያ ደግሞ የሚሰጠን ሞስትሊ መልቲፕል ወይም ደግሞ አንሳቹሬትድ የሆነ ቦንድ ነው። ያ ደግሞ CH2 ሆኖ በዳብል ቦንድ ኮኔክት ይሆናል። ዘን ከዛ ሃይድሮጅን ፎርም ያደርጋል ማለት ነው። ሃይድሮጂኔሽን ኦፍ አልኬንን ይሰጣል ብያችኋለሁ። ያ ደግሞ ፕሪፓሬሽን ኦፍ አልኬን ላይ ነው። አሁን ደግሞ ፕሮፐርቲ ጋር ስንሄድ ደግሞ ይገለበጣል፣ ሪስፕሮካል ይሆናል። ባይዞ እዚህ ጋር የምትይዙት ነገር ምንድነው? የአልኬን ፕሪፓሬሽን የነበረው የአልኪን ፕሮፐርቲ ይሆናል። የአልኪን ፕሪፓሬሽን የነበረው የአልኬን ፕሮፐርቲ ይሆናል። ነገር ግን ያው ሁለቱ ጋር ከሆነ ብቻ ነው። ለምሳሌ አሁን አልኬን የምናዘጋጀው ከአልኮል ከሌላ ምናምን ከሆነ እዚህ ጋር ሪስፕሮካል አናደርገውም። ነገር ግን አልኬንን ከአልኪን የምናዘጋጅበት ታይም ወይ ካለ ግን ሪስፕሮካል ይሆናል። ስለዛ የአልኪኖች እዚህ ጋር ሃይድሮጂኔሽን ኦፍ አልኪን መደረጉ አልኬኖችን ፕሪፔር የምናደርግበት ወይ ነው። ምክንያቱም እነዚህ አንድ ላይ ሆኖ ይሄን ስለሚሰጡ ማለት ነው። ነገር ግን ደግሞ አሁን ላይ ግን የአልኬኖች ኬሚካል ፕሮፐርቲ ሆኗል ማለት ነው። ሶ ባይዞ እዚህ ጋር የምትይዙት ነገር ኤክስትሪምሊ ሃይ የሆነ ቴምፕሬቸር በመጠቀም ነው። ይሄ በኢቴን ነው። እንዲሁም ደግሞ በፕሮፔንን መጠቀም ይችላል። የፕሮፔንን ደግሞ እንዴት ነው የምናስቀምጠው? CH3 CH2 CH3 እናርገን እናስቀምጥና ከዛ 400 እስከ 600 ቴምፕሬቸር እንጠቀማለን። ባይዞ ካርበን ነምበሩ እየበዛ በሄደ ቁጥር የምንጠቀመው ቴምፕሬቸሩን የተወሰነ ያነሰ ይሄዳል። ከዛ በዚህ በሶስቱ ካርበን አተሞች ደብል ቦንድ ፎርም እናደርግና ሃይድሮጅን ፎርም እናደርጋለን። ያ ማለት ሁለቱን ሃይድሮጅን ኤክስትራክት እናደርግና CH እናደርግና ከዛ ደብል ቦንድ እንመሰርታለን። ዘን ፕሮፒን እና ሃይድሮጅንን ፎርም እናደርጋለን ማለት ነው። ሶ እዚህ ጋር ደግሞ ሌላው ኢሊሚኔሽን ላይ ክራኪንግ አለ። ይህ ክራኪንግ ምንድነው? ኤዘር ተርማል ወይም ደግሞ ካታሊቲክ ክራኪንግ ነው። ተርማል ማለት ነው ሂትን በመጠቀም ነው። ካታሊቲክ ማለት ደግሞ ካታሊስቶችን ማለት ነው። ሶ ያ ሊሆን የሚችለው እንዴት ነው? በጣም ከፍተኛ የሆነ ቴምፕሬቸር ነው የምንጠቀመው። ሬንጁ እንዳጠቃላይ ከ400 እስከ 800 ዲግሪ ሴልሺየስ ነው የምንጠቀመው። ቴምፕሬቸር ከሆነ ሂት ከሆነ ካታሊስት ከሆነ ደግሞ እንደ አልሙኒየም ኦክሳይድ እንደ ሲሊከን ኦክሳይድ አይነቶችን እንጠቀማለን ማለት ነው። ሶ እነዚህ አልኬኖች ወደ አልኬኖች ትንሽዬ ወደ ሆኑት ወደ አልኪኖችና ወደ ሃይድሮጅን ብሬክ መደረግ ማለት ነው። ኢሊሚኔሽን ማለት ላይክ እንደ ክራኪንግ ማለት የሚለው ነው። ለምሳሌ 10 ካርበን ነምበር ያለውን
አልኬን ብንወስድ ዲኬን ማለት ነው። ሶ ወደ አልኬንና ወደ አልኪን ብሬክ ይሆናል ማለት ነው። ነገር ግን እዚህ ጋር የምትይዙት ነገር ምንም ይሁን ምን አልኬኑም ሆነ ወደ አልኪን ብሬክ ከተደረገ መጀመሪያ ያለውን የአልኬን ካርበን ነምበር መስጠት አለበት። ሶ እዚህ ጋር 6 አለ፣ እዚህ ጋር 4 አለ፣ 10 ይሆናል። 14 እና 8 ደግሞ 22 ይሆናል ማለት ነው። ሶ እዚህ ጋር የምትይዙት ነገር ምንድነው? ኤሊሚኔሽን ሪአክሽን ላይክ እንደ ክራኪንግ ነው ማለት ነው። ሌላኛውና አራተኛው ደግሞ የአልኬኖች ኬሚካል ፕሮፐርቲ አይዞመራይዜሽን ነው። አይዞመራይዜሽን ማለት ደግሞ ምን ማለት ነው? ስትሬት ቼን የሆኑ አልኬኖችን ወደ ብራንችድ አልኬኖች፣ ያ ማለት ብራንች ሆኑ ማለት ወደ እነሱ አይዞመራቸው ማለት ነው። አይዞመር ማለት ደግሞ ምን ማለት ነው? ተመሳሳይ የሆነ ኮምፓውንዱ ተመሳሳይ ነው ግን ዲፍረንት የሆነ ስትራክቸር ያለው ማለት ነው። ስለዛ የምንጠቀመው ይሄን አልኬን ወይም ደግሞ ስትሬት ቼን የሆነውን አልኬን ወደ ብራንችድ አልኬን ለመቀየር የምንጠቀማቸው አሲድ ካታሊስቶች አሉ። እነሱም አልሙኒየም ክሎራይድ እና እንደ ፕላቲኒየም አሲድ ካታሊስቶችም ሊሆኑ ይችላሉ። እነዚህም በመጠቀም ፊውል ኳሊቲን ኢምፕሩቭ ማድረግ እንችላለን። ምን በማድረግ ስትሬት ቼን አልኬኖችን ወደ ብራንችድ ቼን አይዞመሪዝሞች በመቀየር ማለት ነው። ሶ ለምንድን ነው ፊውል ኳሊቲ እንዴት ነው ሊጠቅሙን የሚችሉት? እንዴት ኢምፕሩቭ ሊያደርግ ይችላል የሚለው ነገር ምንድነው? ስትሬት ቼን አልኬን ላይ ለምሳሌ ኢንጂንን ብንወስድ ኖክ ያጋጥመዋል። ያ ማለት ለምሳሌ ኖኩ ሊያጋጥም የሚችለው እንዴት ነው? ሃይሊ ጭነት በሚጫንበት ጊዜ፣ ተራራ በሚወጣበት ጊዜ፣ ከባድ ጭነት በሚያበዛበት ኮረኮንች ምናምን አይነት ቦታ ካለ ያ ኢንጂን ድምጽ ያሰማል ወይም ደግሞ ይረብሻል፣ ለመበላሸትም ይችላል ማለት ነው። ሶ ያ የሚሆነው ስትሬት ቼን አልኬኖች ላይ ነው። ያ ማለት ስትሬት ቼን አልኬኖች ያው ኳሊቲውን በምንረዳበት ጊዜ የዛን ኢንጃይን ኦክቴን ነምበር የምንለው አለ። በዛ ኦክቴን ነምበር ነው አይዴንቲፋይ የምናደርገው። ኦክቴን ነምበሩ በጣም ያነሰ ነው ስትሬት ቼን አልኬን ላይ። ነገር ግን ብራንች ቼን ከሆነው ላይ ግን ኦክቴን ነምበሩ እስከ 100 የመድረስ አቅም አለው። ከ0 እስከ 100 ነው ባይዞይ ሬንጁ። ስለዛ እስከ 100 የመድረስ አቅም ካለው የብራንች አይዞመር ኖክ ወይም ደግሞ ምንም አይነት ድምጽ ኢንጂኑ ላይ አይሰማም ወይም ደግሞ የኢንጂኑ ጥራት ይኖረዋል ማለት ነው። ሶ በዛን ጊዜ ፊውል ኳሊቲውን ኢምፕሩቭ ያደርግልናል ስትሬት ቼኑን ወደ ብራንች ቼን በመቀየር ማለት ነው። ለምሳሌ እንደ ኖርማል ፔንቴን ብንወስድ CH3 CH2 CH2 አድርገን ከዛ አሁንም ደግሞ CH2 CH3 አድርገን 5 ካርበን አተም እስከሚሞላው ድረስ በስትሬት ቼን ወይም ደግሞ በኖርማል ቼን መጣፍ ኦክቴን ነምበሩ 0 ነው። ስለዛ ይሄ ስትሬት ቼን አልኬን ስለሆነ ፊውል ኳሊቲው ማነስተኛ ነው ማለት ነው፣ ኖክ ይፈጥራል። ነገር ግን ደግሞ ይህ ኢንጃይን ኖክ የማይፈጥረው ምን ሲሆን ነው? ኦክቴን ነምበሩ እስከ 100 ሲደርስ። ያ ሊሆን የሚችለው ብራንችድ ሲሆን ማለት ነው። ብራንችድ ሲሆን ደግሞ ሞር ስፔሲፊካሊ የምንጠቀመው ብራንችድ የሆነው አልኬን 2,2,4 ትራይሜታይል ፔንቴን ነው። 2,2,4 ትራይሜታይል ፔንቴን ነው ማለት ነው። ስለዛ 2,2,4 ትራይሜታይል ፔንቴን እንዲሁም ደግሞ 2,2,4 አድርገን ትራይሜታይል ሄፕቴን ሌላ ማድረግ እንችላለን። ሞር ግን ብራንች የሆነው ይሄ ነው ማለት ነው። ስለዛ ይሄ ብራንች ስለሆነ አይዞመሪዝሙን በመቀየር ከስትሬት ወደ ብራንች ማለት ነው ቢያንስ ወደ ብራንች እስከቀየር ነው ድረስ ብቻ እንኳ ኢምፕሩቭ የማድረግ አቅም ይኖረዋል። ምንም እንኳ ሞር ብራንች ባይሆን ፔንቴንን ወደ አይዞፔንቴን ቡቴንን ወደ አይዞቡቴን ብንቀይረው በራሱ ትንሽ የብራንችነት ስለሚሰማው ኦክቴን ነምበሩም ሀይ ስለሚሆን ያለው ኖክ እየተሻሻለ ይሄዳል ማለት ነው። አለበለዚያ ግን ኖክ ይፈጥራል ኢንጂኑ ኖርማሊ ምን አይልም ፕሮፐርሊ ስራውን አይሰራም ማለት ነው። ሶ አይዞመራይዜሽን ያካሂዳሉ ማለት ነው አልኬኖች። ኦኬ ዘ ፊዝ ዋን ኢዝ አሮማታይዜሽን ወይም ደግሞ ሪፎርሚንግ የምንለው ነው። አሮማታይዜሽን ወይም ደግሞ ሪፎርሚንግ ማለት ምን ማለት ነው? the under high temperature in the catalyst like እንደ ፕላቲኒየም እና እንደ ክሮሚየም ኦክሳይድ ማለት ነው ያሉ ካታሊስቶችን እና ቴምፕሬቸሮችን በመጠቀም አልኬኖችን በሆነ ቅጽበት ወደ አሮማቲክ ሃይድሮካርበን የመቀየር ሂደት ነው።
ለምሳሌ እነዚህ አሮማቲክ ሃይድሮካርበን ቤንዚንና ቤንዚን ዴሪቬቲቮች ሊሆኑ ይችላሉ። ስለዛ አልኬኖችን ወደ ቤንዚንና ወደ ቤንዚን ዴሪቬቲቮች የመቀየር ፕሮሰስ ነው የሚካሄደው በአሮማታይዜሽን ውስጥ። ሶ ቤንዚን ደግሞ ስትራክቸሩ ምን ይመስላል? ሄክሳይድድ የሆነ ነው ማለት ነው። ስለዛ እዚህ ጋር የምትይዙት ነገር ምንድነው? በአሮማታይዜሽን ነው ማለት ነው። አልኬኖች አሮማቲክ ሃይድሮካርበንን ፕሮዲዩስ ሊያደርጉልን የሚችሉ ማለት ነው። ሌላኛውና ስድስተኛው ደግሞ ኦክሲዴሽን ነው። ኦክሲዴሽን ማለት ምን ማለት ነው? በአልኬኖች ላይ የሚደረገው ኦክሲዴሽን ኮንትሮልድ የሆነ ኮምፖዚሽን የሚያካሄድበት ነው። ያ ኦክሲዴሽን ከተደረገ ኮምፖዚሽን ሪአክሽን ይፈጠራል አይደል? ይሄ ግን ኮንትሮል የሆነ ነው። ምንም እንኳን ኦክሲዴት ቢያካሂድ ኮንትሮል የሆነ ነው ማለት ነው። ሶ አንደር ሚልድ ኮንዲሽን ነው እንጂ ሃይር የሆነ ኮንዲሽን ወይም ደግሞ ካታሊስት አይጠቀምም። ሶ ሚልድ ኮንዲሽን ላይ ከሆነ ፖታሺየም ፐርማንጋኔት ወይም ደግሞ ሃይድሮጅንን ይጠቀምና አልኬኖች ወደ አልኮል፣ ወደ አልዲሃይድ፣ ወደ ኬቶን፣ ወደ ካርቦክሲሊክ አሲድ ይሄ ደግሞ ሊሚትድ የሆነ ሪአክቲቪቲን ተጠቅሞ ነው። አዚሆል ግን አልኬኖች ኮምፖዚሽን ሊያካሂዱ የሚችሉት በዚህን ታይም ኮንትሮልድ በሆነ ወይ ነን ኮምፖዚሽን በማይፈጠር ሁኔታ ነው። ያ ሊሆን የሚችለው ደግሞ የሚጠቀመው ካታሊስት ፖታሺየም ፐርማንጋኔት አይወን ወይም ደግሞ ሃይድሮጅን አይወን ነው ማለት ነው። ነገር ግን ኮምፖዚሽን ላይ መጀመሪያ ላይ እንዳየነው ግን ይሄ እንደዚህ አይነት አይደለም። ያኛው ኮምፖዚሽን ይፈጥራል። ሌላኛው ደግሞ አዛይ ወዘይንግ መጀመሪያ ላይ እንዳልኳችሁ አልኬኖች እንደ ሌሎች እንደ አልኪንና እንደ አልካይኖች ሃን ሳቹሬሽን አይደሉም፣ ሳቹሬትድ ናቸው። ሶ ሳቹሬትድ ስለሆኑ ብቻ ደግሞ ሲግማ ቦንድ ነው ያላቸው እንጂ ፓይ ቦንድ የላቸውም። ሶ ሲግማ ቦንድ በመኖራቸው የተነሳ ስትሮንግ ነው። ሲግማ ደግሞ ከፓይ ቦንድ ይልቅ በጣም ምንድነው ስትሮንግ ነው። ፓይ ቦንድ ለውስጥ የሆነ ስትሬንግዝ ነው ያለው። ስለዛ ይህ ሲግማ ቦንድ ደግሞ ብዙ ሪአክሽን እንዳያካሂድ ይገድበዋል። ያ ማለት ላይክ ስትሮንግ የሆኑ አሲዶች ጋር ኢነርት ነው፣ ሪአክት አያደርግም። ላይክ እንደ ሳልፈሪክ አሲድ እንደ ናይትሪክ አሲድ ማለት ነው። እንዲሁም እንደ ቤዞች ሶዲየም ሃይድሮክሳይድ ጋር ሪአክት አያደርግም ዲዩ ቱ ስትሮንግ ካርበን ካርበን እና ካርበን ሃይድሮጅን ሲግማ ቦንድ ማለት ነው። ሌላኛውና የመጨረሻው ደግሞ አልኬኖች ከስቲም ጋር ወይም ደግሞ ከስቲም ዋተር ጋር። ስቲም ዋተር ማለት ነው ማለት ነው ያው ወደ ትነት ሊቀየር የቀረበ ዋተር ጋር ሪአክት በማድረግ ሴንቴሲስ ጋዝን ፕሮዳክት ያደርጋሉ ወይም ደግሞ ያመርታሉ ማለት ነው። ሶ ያም ሊሆን የሚችለው ደግሞ ሃይር የሆነ ቴምፕሬቸር ከ700 እስከ 1100 ዲግሪ ሴልሺየስ ቴምፕሬቸር በመጠቀም ሚቴንን ከስቲም ጋዝ ወይም ደግሞ ከስቲም ዋተር ጋር ሪአክት በማድረግ ሴንቴሲስ ጋዝን ፎርም ያደርጋሉ። ያ ሴንቴሲስ ጋዝ ደግሞ ካርበን ሞኖክሳይድ እና ሃይድሮጅን ነው ማለት ነው። ሶ ዛት ሚቴን ሪአክት ዊዝ ዋተር ኢት ጊቭስ ካርበን ሞኖክሳይድ ኤንድ ሃይድሮጅን ጋዝ ማለት ነው። ሶ they undergo substitution reaction ወይም ደግሞ ሃሎጂኔሽን ነው የሚያካሂዱ ምኖች አልኬኖች ማለት ነው። እስካሁን የሚያየነው በዋናነት የአልኬኖችን ፕሮፐርቲ በምንይዝበት ጊዜ አልኬኖች ከአዲሽን ሪአክሽን ይልቅ ምን አይነት ሪአክሽን ነው የሚያካሂዱት? ሰብስቲቱሽን ወይም ደግሞ ሃሎጂኔሽን ነው። አልኬኖች ግን ምን አይነት ሪአክሽን ነው የሚያካሂዱት? አዲሽን ነው። ስለዛ እነዚህ አልኬኖች ከፖታሺየም ፐርማንጋኔት ጋር ከተለያዩ አሲዶች ጋር ቤዞች ጋር ከተለያዩ ሪኤጀንቶች ጋር ሪአክሽን አይፈጥሩም። ሌስ የሆነ ሪአክቲቪቲ ሲሪየስ ነው ያላቸው። ሶ ከፖታሺየም ፐርማንጋኔት ጋር ሪአክት ያደርጉም ስንል ኮልድም ይሁን ዳሊዩት ከብሮሚን ጋር ዳርክም ይሁን የተለያዩ ፖላር ሪኤጀንቶች ጋር አንደር ኖርማል ኮንዲሽን ሪአክት ያደርጉም በሆነ ቅጽበት ካልሆነ በስተቀር ማለት ነው።